እንደምን ሰነበታችሁ ውድ ተመልካቾቻችን። ይህ በየሳምንቱ የምናካሄደው የመጽሐፍ ቅዱስ የውይይት ክፍለ ጊዜያችን ነው። ይህንን የውይይት ክፍለ ጊዜ ሆፕ ቻናል ኢትዮጵያ እና እንዲሁም ፍኖተ ብርሃንና አብረን በመሆን የምናዘጋጀው የውይይት ክፍለ ጊዜ ነው። ፍኖተ ብርሃንና የተለያዩ አገልግሎቶች አሉት። የጽሁፍ አገልግሎት አለው፣ እንዲሁም ሌሎችም አገልግሎቶች አሉ። አገልግሎቶችን መከታተል ወይም ያመለጣችሁን የዚህንም ማየት የምትፈልጉ ካላችሁ www.gizew.org በሚለው ድረገጽ ገብታችሁ መከታተል ትችላላችሁ። በዚህ በሶስት ወር ውስጥ ስናጠና የነበርነው እንግዲህ የዘፍጥረት መጽሐፍን ነበር። የዘፍጥረት መጽሐፍ የመጀመሪያው የመጽሐፍ ቅዱስ ክፍል ነው። ይህን መጽሐፍ በጣም የብዙ ዓመታት ታሪክ የያዘ መጽሐፍ ነው። እንዳውም አንዳንዶች እንደሚናገሩት ከመጽሐፍ ቅዱስ ታላቅ ከሚባሉት መጽሐፍ የሚመደብ ብዙ ትምህርት የሚገኝበት ብቻውን እንዳውም ብዙ እውነት የሚወጣበት መጽሐፍ እንደሆነ ይናገራሉ። ይህንን መጽሐፍ ስናጠና ቆይተን ዛሬ እንግዲህ 12ኛ ክፍለ ጊዜያችን ላይ ደርሰናል። የዛሬው ርዕሳችን ዮሴፍ የግብፅ ልዑል ይላል። ዮሴፍ የግብፅ ልዑል። ባለፈው ጊዜ ዮሴፍ የደረሰበትን መከራ ባለፈው ሳምንት ስናይ ነበር። ህልም እግዚአብሔር ሰጥቶት ያንን ህልም ይፈጸምልኛል እያለ የሚያስብ ወጣት ጎረምሳ ሆነው ነገር ግን ወንድሞቹ ሸጡት፣ ወደ ችግር ሲገባ እናያለን። ዛሬ ግን እግዚአብሔር በተለየ መንገድ እንዴት አድርጎ ወደ ልዑል እንዳመጣው እናያለን። ከዛም ደግሞ የምንማረው ትምህርት ይኖራል። ወደ ትምህርቱ ጠልቀን ከመግባታችን በፊት አጭር ጸሎት እናደርጋለን። እህታችን ሩት ጸሎት ታደርግልናለች። እንጸልይ። የሰማይ አባታችን ሆይ እናመሰግንሃለን። ይህንን ውብ ታሪክ እኛም እንድንማርበት መመሪያም እንዲሆነን ስለሰጠህን እናመሰግንሃለን። በውይይታችን መካከል ተገኝተ በደንብ እንድታስተምረንና ልባችንንም እንድትነካ መመሪያዎችንም ከዚህ ማግኘት እንድንችል እንድትረዳ እንጸልያለን። ተመልካቾቻችን በያሉበት ቦታ ካንተ መማር እንዲችሉ አንተ እርዳቸው። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ እንዳወሳሁት ዛሬ ዮሴፍ የግብፅ ልዑል የሚለውን ነው የምናየው። የመግቢያው ጥቅሳችን የተወሰደልን ከዚሁ ከዘፍጥረት መጽሐፍ ምዕራፍ 41 ቁጥር 41 ላይ ነው። እንዲህ ይነበባል። ፈርዖንም ዮሴፍን በግብፅ ምድር ሁሉ ላይ ሾምሁህ አለው። ፈርዖንም ዮሴፍን በግብፅ ምድር ሁሉ ላይ ሾምሁህ አለው። እንዳነሳሁት ባለፈው ሳምንት ዮሴፍ ስቃይ ሲደርስበት፣ ችግር ሲደርስበት ነው ያየ ነው። አሁን ደግሞ ልዑል የሚል ርዕስ ተሰጥቶታልና ወደዚህ ልዑል ወደ መሆን እንዴት መጣ? እስቲ ታሪኩን መጀመሪያ ብናይ። የዮሴፍ ህይወት ከዳንኤል ህይወት ጋር ይመሳሰላል። ብዙ ተመሳሳይ ነገር አላቸው። የሁለቱንም ህይወት ስትመለከት ቤት የሚሰራ ሰው አንድን ቤት የሚሰራ ሰው የሚከተለውን ፕላን ይመስላል። አንድ ሰው ቤት ከመስራቱ በፊት አስቀድሞ ቁጭ ብሎ ፕላን ያወጣል። በፕላኑ መሰረት ቤቱ ይሰራል። የነዚህ የሁለቱ ህይወትም እንደዚሁ በፕላን እየተመራ ከዚህ የደረሰ ህይወት ነው። አሁን ዳንኤልን ስንመለከት እግዚአብሔር ለንጉሱ ለናቡከደነጾር ህልም ያሳየዋል። ህልሙ ይጠፋበታል። አዋቂዎችን ይሰበስባል። አዋቂዎች ሊረዱት አልቻሉም። አረዳው ስላልቻሉ ሊገላቸው ይሞክራል፣ ሊያጠፋቸው ይሞክራል። እዚያ በኋላ ዳንኤል ይገባል። ሰዎቹንም ከሞት ያድናል፣ ራሱንም ከሞት ያድናል። ወደ ስልጣን ይመጣል እና በዚህ በፕላኑ መሰረት ከፍ እያለ ሲመጣ ሲታደን የነበረ ሰው ነው። ከዚህ አልፎ ወደ አገረ ገዥነት፣ ጠቅላይ ገዥነት ሲሄድ እናየዋለን። የዮሴፍም እንደዚሁ ነው። እስረኛ በእስር ቤት መከራውን እየማቀቀ ተቀምጦ ሳለ ያን ጊዜ የእግዚአብሔርን እጅ ማየት ያስቸግራል። ግን የእግዚአብሔር እጅ አለ እዚያ ውስጥ። ከዚያ እንዳለ እነዚያ ሁለት ሰዎች
ታስረው የነበሩ ህልም ያያሉ። ህልማቸውን የሚተረጉምላቸው ያጣሉ። በኋላ እሱ ይተረጉምላቸዋል። አንዱ የሞት ፍርድ እንደሚፈረድበት፣ ሌላው ደግሞ ወደ ስራው እንደሚመለስ ጠጅ አሳላፊው ይነግረዋል። ከዛ በኋላም ይጠይቃቸዋል። በሉ እንግዲህ በተለየ ያነኛውን በህይወት የቆየውን አትርሳኝ ብሎ ይህን ነግሮት ይሰደዋል። ከዚያ በኋላ ይረሳዋል። ተረስቶ እንደገና በእስር ቤት እየማቀቀ በሚኖርበት ጊዜ እግዚአብሔርም አለ ከዚህ ውስጥ ፕላኑ አለና እግዚአብሔር ለንጉሱ ህልም ሰጠው፣ ለፈርዖን ህልም ሰጠው። የህልሙ ትርጉም ደግሞ ጠፋበት፣ አውቆም ትርጉም። እዚህ ላይ ነው እንግዲህ ዮሴፍ የሚፈለገው። የዚህን ጊዜ ያ ጠጅ አሳላፊ ኃጢአቴን እናዘዛለሁ፣ ከ2 ዓመት በፊት እንዲህ ያልሁት ሰው ነበር፣ አሁን እሱ ነው ይህን የሚዘረጉም ብሎ ይህንን ሰው እንዲመጣ ዮሴፍ እንዲመጣ ያደርጋል። ህልሙን ይተረጉማል። ህልሙን ከተረጎመ በኋላ ንጉሱ እንደዚህ ያለ ሰው የአማልክት መንፈስ ያለበት የት እናገኛለን? ከሱ የተሻለ አናገኝም በማለት ሾመው። በሀገሩ በሙላው ከሱ ቀጥሎ አደረገው። ይሄ እንግዲህ የሚያሳየን ምንድነው? እግዚአብሔር ቤት ሲሰራ ፕላን አለው። ለነዚህ ለሁለት ወጣቶች ፕላን ነበረው። እየተሰራ ቤቱ እየተሰራ ድምድማቱ ሲደርስ እናየዋለን። ያ የሱ እቅድ ነው። ችግሩ ግን ወደዚያ ለመድረስ መንገዱ ብዙ ውጣ ውረድ ያለበት፣ ብዙ ችግር ያለበት ነው። ጠንካራ እምነት ከሌለው በቀር ሰውየው እዚያ ላይ ደርስ ይችላል። እምነት ካለው ግን ያ ሁሉ ውጣ ውረድ አልፎ ተፈለገው ቦታ ሊደርስ ይችላልና በአጭሩ በዚህ አይነት ነው እግዚአብሔር ዮሴፍን ከእስር ቤት ከእስረኛነት አውጥቶ ጠቅላይ ሚኒስትር ሊያደርገው የቻለው። የዮሴፍ ሹመት ትርጉሙን ከመፍታቱ ጋር ብቻ ሳይሆን ደግሞ የሚመጣውን አይቶ ደግሞ መፍትሄም አብሮ እየሰጠ ሰው ነበር። ማለት እንግዲህ ህልሙን ዝም ብለን ለማስታወስ ያህል ዝም ብዬ ብጠቅሰው እንግዲህ 7 የደለቡ ከብቶች፣ ሌሎች 7 እና ሌሎች 7 የከሱ ከብቶች አሉ እና ከዛ እነዛ የከሱት የደለቡትን ሲበሉ እና እንደዚሁ ተመሳሳይ ደግሞ በእሸት መልኩ ደግሞ የተገለጠ ደግሞ እንደዚሁ ተመሳሳይ ህልም አለውና እንግዲህ እነዚህ 7ቱ የጥጋብ ጊዜያት ናቸው፣ እነዚህ 7ቱ ደግሞ የረሃብ ጊዜያት ናቸው። ስለዚህ ማለት እዛ ላይ ብቻ የሚያቆም አይደለም፣ ህልሙ መፍታት ላይ ብቻ የሚያቆም አይደለም። ስለዚህ ፈርዖን ሰው ያስፈልገዋል በእነዚህ የጥጋብ ዘመናት እህል ሰብስቦ የሚያስቀምጥለት እና አብሮ መፍትሄም ይዞ የመጣ ሰው ነው ዮሴፍ። እና ፈርዖንም ወደ ስልጣን ሲያመጣው ህልም ስለፈታለት ብቻ ሳይሆን መፍትሄም ይዞ ስለመጣ ነው። የሚያስገርመው እሱ ሀሳብ ነው። ምክንያቱም ዮሴፍ እንደገና ሌላ ህልም ሲጠብቅ አንመለከተውም። ለዚህ መፍትሄ እግዚአብሔር እንደገና ሌላ ታምር ሲያደርግ አይጠብቅም። ነገር ግን በእግዚአብሔር መንፈስ ተመርቶ መፍትሄውንም አብሮ አስቀመጠ። ፈርዖን ደግሞ በዛ በመፍትሄው በጣም እንደተሳበና እንዲሁም ያለው ምንድነው አስተዋይ ሰው ያስፈልገዋል። በቃ በዚህ ዘመን አንድ አስተዋይ ሰው ይፈልግና ይሹም ብሎ ለፈርዖን ምክር ይሰጣል። ፈርዖንም ካንተም የተሻለ አስተዋይ ሰው የለም ብሎ እሱን ወደ ዛ ስልጣን እንዳመጣው ነው የምንመለከተው። ያ የነበረው አስተዋይነቱ ደግሞ ከራሱ ሳይሆን ፈርዖን ራሱ እንዳንተ እግዚአብሔር መንፈስ የተሞላበት ሰው የለም ተወያይቶ እንደውም ከዮሴፍ የተሻለ ሰው ስላላገኙ ነው ዮሴፍን በዛ ቦታ ላይ ለመሾም የቻሉት እና ያንን ሁሉ ከእግዚአብሔር የተቀበለው ጥበብ እንደሆነ እንመለከታለን። እዚህ ላይ አሁን ሁሉም እንዳሉት በዘፍጥረት 41:28 ላይ አስቀድሜ ለፈርዖን እንደተናገርኩት እግዚአብሔር ወደፊት የሚያደርገውን ነገር ለፈርዖን ገልጦለታል ብሎ ይናገራልና አሁን ይሄ ታሪክ ዋነኛው ዮሴፍ ላይ እናተኩር እንጂ ከዮሴፍ በስተጀርባ ሆኖ ታሪክን የዓለምን ታሪክ ሲቆጣጠር የነበረውን ነገር አሁን በዚህ ፍንትው ያደርግልናል። ይሄ ጥቅስ በዘመናት ሲመራ የነበረው በዘመናት ሲያስተዳድር የነበረው የፈጠረው እግዚአብሔር ወደፊትም የሚሆነውን ነገር ለፈርዖን ሲገልጽለት እንመለከታለንና ግን አለመታደል ሆነው ወደፊት ምናልባት እንመጣበት ይሆናል ያ ትዕይንት አልታያቸውም። እግዚአብሔር ይሄንን እንዳደረገ ሊያስተውሉ አልቻሉም። ምክንያቱም እነሱ ጊዜያዊ መፍትሄውን ብቻ ነው ያዩት። ረሃብ ቅድም እህት አርሴማ እንዳለችው ረሃብ ሆነ
ያ ረሃብ የሚያመጣውን የኢኮኖሚ መፍትሄ ብቻ ነው ያዩት እንጂ ከዛ ባሻገር ይህን ያደረገው እግዚአብሔር እንደሆነ አልተረዱም። እና ያ ደግሞ ትልቅ የሚያሳዝን ነገር ነው። ጥሩ እንግዲህ እናንተ አንድ ግን እዚህ ጋር የሚነሳ ጥያቄ አለ። ያለፈውም ሳምንት አንስቼው በዳር ነካ አድርጋችሁታል። ዛሬ ግን በደንብ ብትመልሱልኝ። እግዚአብሔር ሲሰራ ሁልጊዜ አሁን ስናየው በቀጥታ የሚመጣ አይመስልም። ራሱኑ ለዮሴፍ ለሌሎች ለነዛ እስረኞች ህልም ከመስጠት በቀጥታ ዮሴፍን እንደገና ለፈርዖን ህልም ከመስጠት በቀጥታ ዮሴፍን በሆነ በታምር ውጥት አድርጎ ለምን እንደዛ አያደርግም? ለምንድን ነው በሰዎች በዙሪያው በቀኝ አዙር የሚመጣው? የሚያስተምረን ትምህርት አለ ወይ ይሄ? እግዚአብሔር ቀጥታ ህልም የሰጣቸው ሰዎች አሉ ማለት መጽሐፍ ቅዱስ ውስጥ ሁሌ እንደዚህ አይደለም፣ በእጅ አዙር አይደለም ሁል ጊዜ የሚያናገረው። ግን ከነዚህ ጋር ተያይዞ ዓላማ ነበረው። እንግዲህ ለነዛም እስረኞች እኮ ህልም ሲሰጣቸው ከነሱ መፈታትና ከመሞት ያለፈ ሀሳብ ነበረው እንግዲህ ከዮሴፍ እንዲፈታ። ከዛም ደግሞ አሁንም ወደ ዙፋን ወደ ስልጣን ያመጣው ዮሴፍ ተጠርቶ መፍታቱ ነው እንጂ ያው ከእስር ቤት ሆኖ እንደዚህ አይነት ህልም አይቻለው ቢል ሰው የሚሰማውም አይመስለኝም። ሊሰማው ይችል ይሆናል አላውቅም። ግን እግዚአብሔር በህብረተሰብ ውስጥ በዙሪያ ውስጥ ባሉ ሰዎች ህይወት ውስጥ እያስገባው ዮሴፍን ሲጠቀመው ነው የምናየው። ለዮሴፍ ብቻ ሳይሆን ለህዝቡ ያለውን ዓላማ እርሱ በፈለገው መልኩ ሲሰራ ነው የምናየው። እግዚአብሔር ታላቅነቱንም እንመለከታለን በነገራችን ላይ። ምክንያቱም የእግዚአብሔር ታላቅነት የሚታየውም በእንደዚህ አይነት ሁኔታዎች ውስጥ ነው። ወዲያውኑ ፍትት የተቸገሩትን ነገር ስትት አድርጎ ቢያደርግ ኖሮ የእግዚአብሔርን ማንነት በደንብ ላንመለከት እንችላለን። ከኋላ ያለውንም ተጋድሎ አንመለከትም። ለምሳሌ የኃጢአትን ለምን እስካሁን ድረስ አቆየው ብለን መጠየቅ እንችላለን ሁሉ እኮ። ግን ይህ ሁሉ ያደረገበት ምክንያት አለው። እንደውም ጳውሎስ ሲናገር በሮሜ 8:28 ላይ እግዚአብሔርን ለሚወዱ እንደ ስሙም ለተጠሩ ነገር ሁሉ ተያይዞ ነው የሚለው እና እግዚአብሔር ፕሮቪደንስ ምንድን ነው? ምሪት። እነዚህን ሁሉ አያይዟቸው በአንድ ለበረከት ያደርጋቸዋል ማለት በአካባቢ ቅድም እንዳላችሁ በአካባቢ ያሉ ሰው ሁሉ እስኪደነቁ ድረስ የእግዚአብሔርን ትልቅነት ሊሰመርበት የሚገባው የሰውን ትልቅነት አይደለም፣ የማንንም ምንነት አይደለም፣ የእግዚአብሔር የራሱ ፈጣሪነቱ ክብሬን ለማንም ለሌላ አልሰጥም ብሎ ይናገራልና ክብሩን በተለየ መንገድ ሲገልጽ እንመለከታለን እና በዛም ምክንያትም ጭምር ነው። ነገሮች ጥሩ ሆነው በሚሄዱ ጊዜ ለእኛ እንደሚመቸን በሆነ ጊዜ ያን ጊዜ እግዚአብሔር ረዳኝ እንደው እግዚአብሔር እዚያ ያደረሰኝ ማለት ቀላል ነው። ግን ሁልጊዜ እንደዛ አይሆንም። ይሄን ሰውዬ ዮሴፍን ስንመለከት ሳለ ህይወቱ በመከራ የተሞላ ነው። ለወንድሞቹ ምግብ ይዞ መጣ። እነሱ ጉድጓድ ውስጥ ጨመሩት። ከጉድጓድ ወጥተው ሸጡት። በጶጢፋር ቤት ደግሞ በታማኝነት እያገለገለ ሳለ በሐሰት ተከሰሰ። በሐሰት ተከሶ ወደ እስር ቤት ተጨመረ። እዚያ እስር ቤት እያለ ደግሞ እነዚያ ሰዎች ትርጉሙን ከነገራቸው በኋላ በተለይ ያጠጅ አሳላፊ አደራ አትርሳኝ እያሉ ረሳው። በዚህ ጊዜ ተስፋ መቁረጥ ሊመጣ ይችላል። ከአንዱ ቀጥሎ ሌላው ከችግር ላይ ችግር ሲመጣ ሳለ ያን ጊዜ ዲስከረጅ መሆን ተስፋ የመቁረጥ የመድከም ሊመጣ ይችላል። ከዮሴፍ ህይወት የምማረው ይሄ ነው ትልቁ ትምህርት። ተስፋ አይቆርጥም። ችግር ቢመጣ ያንን ችግር እንደምን ተጋፍጦ ያልፈዋል። ቢመጣ እንደገና ያልፈዋል። ይሄን ነው የሚያስተምረን ትልቁ ትምህርት። ያስገረመኝ ታሪክ የዮሴፍ እኮ ይሄ ሰዎች በሱ ታሪክ ውስጥ እየገቡት ከመጀመሪያው ምግብ ይዞላቸው ሲሄድ እኮ መንገዱ ጠፍቶበት በዛ በረሃም ሲዋልል ሳለ አንድ ሰው ነው የነገረው። ወንድሞች እዛ ናቸው ያሉት። ከዛም እንደገና ወንድሞች አሁን ልክ እንደተቀመጠው ከዛ ሲሸጡት ብዙ ታሪክ እናገኛለን እና በኋላም እንግዲህ ዛሬም ከምናጠናው ታሪክ እግዚአብሔር እነዛ ነገሮች ሁሉ አያይዞ ለመልካም የሰዎቹን ህይወት ለማትረፍ እንደተጠቀመበት ሲናገር እናገኘዋለን እና ህይወታችን በህይወት ስንኖር
እንግዲህ እግዚአብሔር የተለያየ አሰራር አለውና አንደኛው አሰራር በተለያየ መንገድ በረከት ሊሰጠን ይችላል እና እግዚአብሔር የሚሰጠንን እድሎች እኛ የምንጠቀምበት መንገድም ይሄ ቀጥሎ የሚመጣውን በረከት ከዛ ጋርም የሚገናኝ ነገር እንዳለው አስባለሁ። ምክንያቱም እግዚአብሔር የተለያየ ለዛ አብረውት ለታሰሩት ህልም ሲሰጥ ያኔ ቁጭ ብሎ ያማረረ ቢሆን ወይም ሌላ አይነት ስሜት ውስጥ ቢሆን ያ እድል ያመልጠው ነበር። ግን እግዚአብሔር ያንን እድል ሰጠው፣ ዮሴፍም ተጠቀመበት፣ እግዚአብሔር ረዳው። ከዛ ያ እድል ደግሞ ያ 2 ዓመት ቢዘገይም በኋላ ደግሞ እንደገና ፍሬ ሲያፈራና በረከት ሲያመጣ ውጤታማ ሲያደርገው እንመለከታለን። እና እግዚአብሔር እድሎችን ይሰጣል። ከዛ ውጤቱ የኛ አጠቃቀም እነዛ እድሎች ላይ በኋላ ውጤታማ እንድንሆን ያግዘናል። ስለዚህ አሁን እኔ ያነሳሁበት ጥሩ መልሳችሁታል። ያነሳሁበት ምክንያት ብዙ ጊዜ ቀጥተኛ መልስ ነው የምንጠብቀው እኛ። ለምሳሌ ከታሰርኩ አስፈታኝ ወይ ከራበኝ ምግብ ስጠኝ፣ እንደዚሁ ቀጥተኛ ነው። እግዚአብሔር ግን ያው መንፈሳዊ አይናችን ከተከፈተ ብዙ በጎናችን ያሉ እድሎች አሉ። በሌላ መንገድ መጥቶ ነገሮች ሁሉ ተያይዘው እንዳልከው ቅድም ያመጣዋል እና የግዴታ አጭር መልስ መጠበቁ ልክ እንዳልሆነ እናየዋለን። የእግዚአብሔርን ጊዜ መጠበቅ፣ የእግዚአብሔር ጊዜ አይፈጥንም አይዘገይም። ያንን ጊዜ በትዕግስት መጠበቅ እንደሚያስፈልግ ያስተምራል። ተቀጥሎ እንግዲህ ልዑል ሆነ ዮሴፍ። ከዛም ግን ያው የግብፅ ሚስት ነው ያገባው። ስለ እሱ እስቲ ምን ትላላችሁ? ከዚህ በፊት የተፈጠረ ታሪክ ነበረ። ከግብፅ ከእስራኤል ውጭ አለማግባት በይስሐቅም ሕይወት አይተነዋል። ከዛ ደግሞ እንደገና ዲና ከባለፈው ሳምንት በፊት ባለው ስናየው ከሌሎቹ ጋር ጋብቻ ፍቅር ስትጀምር የተፈጠረ ትርምስ አይተናል። አሁን ትማርም አለች በመሃል። እዚህ ጋር ደግሞ ዮሴፍ መጣ። ስለዛ መጽሐፍ ቅዱስም ብዙም አይልም እና እንዴት እናየዋለን? ይህንን መጽሐፍ ቅዱስ የሚያስገርመኝ እሱ ነገሩ ነው። ግን አንድ መርሳት የሌለብን መጽሐፍ ቅዱስ ይሄ ናሬቲቭ ወይም ደግሞ የሚተርከው ክፍልና ሌላኛው ደግሞ ለእኛም እንደ ትእዛዝ ወይም እንድንመራበት መመሪያ እንዲሆን ደግሞ የሚያስቀምጥልን ሁለት ነገሮች አሉ። ሁለቱን ነጣጥለን ማየት አለብን። ምክንያቱም አሁን ዮሴፍ አገባ ከግብፅ የካህኑ ልጅ ብለን እኛም እንደፈለግን የፈለግነውን እንውሰድ የሚለው እንደ ፕሪንሲፕ እንደ መመሪያ መውሰድ አንችልም። ነገር ግን አሁን የይስሐቅን ስንመለከት አብርሃም እንዲሁም አገልጋዩን በደንብ ጠርቶ አስጠንቅቆ አስምሎት ሄደ የሚያመጣበትን ቦታ ሁሉ ነግሮት ኤልያዘርን ሄዶ እግዚአብሔርን ጸልዮ ከዛ ለሱ ርብቃን ሲያመጣለት እንደዛ ያን ሁሉ መንገድ ሲከተል እንመለከታለን። ያኛውን እንደ መመሪያ መውሰድ አለብን። ነገር ግን እዚህ ጋር ዮሴፍ አሁን ያለበትንም ሁኔታ ስንመለከት ታሪኩን ነው የሚተርክልን። ስለዚህ እንዲሁ ሲተርክ የዳዊትንም ብዙ ቦታም ስናገኝ ይሄ ዝርዝሩን እንዲማረጉ እንዲህ ነው አይለንም። መጽሐፍ ቅዱስ ግን አጠቃላይ ፕሪንሲፕሉን መመሪያውን ያስቀምጥልንና ታሪኩን ደግሞ ይነግረናል። ስለዚህ ሁለቱን ነጣጥለን ማየት እንዳለብን ነው የተማርኩት እኔ። ይሄ ጥሩ አርዕስት ነው እና ብዙ የሚያወያይም አርዕስት ነው። ደህና አድርጎ የሚያወያይ ነው እና በላይ ታሪኩን ስትመለከት የንጉሱ እጅም አለበት። እሱ ነው እንዲያገባ የፈለገ የካህኑን ልጅ እንዲያገባ ያደረገው እሱ ንጉሱ ነው ከስተጀርባ በኩል። በዚህ ላይ እንግዲህ ስንመለከት ሳለ ይሄ ዮሴፍ ደግሞ እግዚአብሔርን የሚያምን የእግዚአብሔር ወገን ከእግዚአብሔር ወገን የሆነ እንጂ ከሌሎች እምነቶች አይደለም እና እንዴት ሊመልስ ነው ይህንን ነገር ነው። አንድ እርግጠኛ ሆኜ ለመናገር የምችለው ምንድነው፣ ዮሴፍ ይችን ሴት ከማግባቱ በፊት እግዚአብሔርን ጠይቋል። ንጉሥ ቢያዝም ትእዛዝም ቢወጣ ገሌታ አግባ ቢለውም ዝም ብሎ ያገባ አይመስለኝም። በእኔ አስተያየት ነው። እንግዲህ ለምን ያለፈውን ታሪኩን እመለከታለሁ። ከዚህ በፊት የመጣበትን መንገድ ስመለከተው ቅድሚያ ለእግዚአብሔር እንዴት አድርጌ እንዲህ ያለውን ኃጢአት በእግዚአብሔር ፊት እሰራለሁ አይደለም ያለው። ይሄ ነገርም በእግዚአብሔር ፊት ነው የሚሰው፣ ተደብቆ አይደለም። ትዳርን ያህል ነገር በሚስጥር የሚሆን ነገር አይደለም፣ በእግዚአብሔር ፊት የተገለጸ ነገር ነው እና ያንን የተገለጸውን ነገር እግዚአብሔር የማይፈቅድ ከሆነ ዮሴፍ አያደርገው
እግዚአብሔርን ጠይቆ ግን እግዚአብሔር ከፈቀደለት ያገባል። እና ይህንን ነው የምማረው። ይሄ ሰው ጠቅላላ ህይወቱን ስመለከተው ሳለ እንዲያውም እኮ አንዳንድ ሰዎች እንደሚሉት የክርስቶስ ምሳሌ ነው እኮ የሚሉት ዮሴፍ። ሌሎች ሁሉ ጥሩ የተባሉ ሰዎች አንዳንድ ነገር ስተት ይገኝባቸዋል። ከዮሴፍ ህይወት ግን ስተት የለም፣ ምናነበው ስተት የለም። ስለዚህ የክርስቶስ አርአያ ነው የሚባላልና እንዲህ ያለው ወጣት እግዚአብሔርን ሳይጠይቅ ትዳር አይመሰርትምና እግዚአብሔር ፈቅዶለት ነው ብዬ ነው የማምነው። ብዙ ጊዜ ይሄ ሚስት በንጉሱ ሪኮሜንዴሽን ወይም በንጉሱ አመራር ሲሰጥ ለሰውየው ወይም ለሚስት ለተሰጠው ሰው ላለ ትልቅ ቦታ መሰጠቱን ነው የሚያሳየው። እና እንዲሁም ሚስት ብቻ አይደለም ሌሎችም ይሄ ቀለበት ሁሉ ተሰጥቶታል በየቦታው እየሄደ እሱ በቃ የንጉሱን መፈረም የሚችለውን ያህል እሱ እንዲፈርም እና በግብፅ ውስጥ በጣም ተቀባይነትን አግኝቶ ነበር። በቃ ሁሉም ሰው ዮሴፍን ያውቀዋል። እንግዲህ እግዚአብሔር ፈቅዶ ይሁን አይሁን እሱም ማለት ባልችልም፣ ግን ይሄ ትዳር ግን ሲበጠበጥ ግን አናየው ወይም አልተጻፈልንም። እንግዲህ ከዚህ በፊት እንዳሉት ሌላ መዘዝ ሲያመጣ ግን አናየውም። እንዲሁም 2 ወንድ ልጆች አሏቸው ምናሴና ኤፍሬም። ምናሴና ኤፍሬም እንዲሁም በዮሴፍ ምትክ ልጅ ተብለው ከልጅ ልጅነት አልፈው በያዕቆብ ዘንድ ልጅ ተብለው እስከሚጠሩ ድረስ እና እንደዚህ አይነት ቤተሰብ እንደዚህ አይነት 2 ልጆች የፈረሰ ቤት ማፍራት ይችላል ብዬ ማመን ይከብደኛል። እና ቢያንስ ብዙ ጣጣ ሲያመጣበት ግን አናይም። ልክ ነው ማለት ባይሆንም በሌላ አነጋገር ሚስቲቱም በዮሴፍ እምነት እንደገባችበት ያመላክታል። ተጽዕኖ የማሳደሩን የምንመለከተው ምናልባት አማላካች ሊሆንልን የሚችል አንድ ነገር አለ። የልጆቹ ስም ስትመለከታቸው ከእግዚአብሔር ጋርና ከዮሴፍ ታሪክ ጋር የተመሳሰሉ ናቸው እና ትርጉማቸው ሞር በእግዚአብሔር ላይ እንዴት እንዳረፈ ወይም ደግሞ እምነቱ ጠንካራ እንደነበረ የሚገልጽልን ነው እና የእሷም ህይወት በዚህ ተጽዕኖ ስር ውስጥ እንዳለ ማመለካቾች ሊሆኑን ይችላሉ። ሌላው ደግሞ ዮሴፍ ለትዳር ግዴለሽ የሆነ ሰው እንዳልሆነ እንመለከታለን። ምክንያቱም ወንድሞቹ በመጡ ጊዜ እንደፈለጉ ከግብፃውያን ጋር እንዲኖሩ አላደረገም። ለብቻቸው ከእነሱ ጋር በጣም ይሄ ጫና የማይደርስባቸው አይነት አኗኗር እንዲኖሩ ነው ያደረገው። ይሄ ማለት እሱ ግድ ይለዋል ስለ ትዳር እና በሌላ መልኩ መጽሐፍ ቅዱሳችን ታሪኮችን ያስቀምጥልናል። አንዳንድ ነገሮችን ግልጽ የሆነ መረጃ አይሰጠንም፣ ግን መመሪያ ደግሞ ያስቀመጠልን ያዕቆብ እንዳለው ከእናንተ ጋር ከማይመሳሰሉ ሰዎች ጋር ተመሳሳይ የሆነ እንዴት ነው ህብረት ውስጥ አትግቡ ብሎ ይነግረናል። እና ያንን መመሪያ ትተን አይ ዮሴፍማ እንደዚህ አድርጓል፣ ያዕቆብ 4 ሚስት ነበረው፣ እንደውም አገልጋዮቹንም እንደሚስት ወስዷል፣ እኔም እንደዛ ማድረግ አለብኝ ብለን ልንሄድበት አይገባም። ዮሴፍም ለትዳር ጥንቃቄ የሚያደርግና ግድ ያለው ሰው እንደሆነ እንመለከታለን። ግን አሁን ከሌላው አንጻር ስንመለከት አሁን ዮሴፍ ምርጫ ነበረው እንዴ? እምቢ ማለት ይችላል? አሁን ቅድም እንደተቀመጠው ንጉሱም እኮ ነው በአንድ በኩል ያጋባው አይደለ? እና ያለበትም ይሄ ቦታውም ሁኔታውም አይ እኔ አልፈልግም ለማለት አይ የቀድሞ ታሪኩን እኮ ካየን ብዙ አልፈልግም ብሎ የተወው እኮ ነገር አለ ማለት እኮ እስር ቤት የገባ ጀግና ያኛው ግልጽ የሆነ ኃጢአት ነው። አይ ጥሩ ነው ሐሳቡ፣ የተነሱት ሁሉ ሐሳቦች ጥሩ ነው። አንድ ከዚህ ከመጽሐፍ ቅዱስ መመሪያ ያላችሁት ማንሳት ያለብን እንግዲህ በአማርኛ እንዴት እንደሚባል ባላውቀውም ጀነራል ሬቨሌሽን እና ስፔሻል ሬቨሌሽን ልበለው ለጊዜያዊ ለኔ ትርጉም የጠቅላላ የተሰጠ መመሪያ አለ። አንዳንዴ ደግሞ የተለየ እግዚአብሔር የሚሰጠው መመሪያ አለ። አሁን እንደ ኦሴ ሂድና ገለሞታይቱን አግባ ተብሏል። አይ ያ ለሁላችንም ተብሏል ብሎ ያንዳንዱ ሰው የሄደው ገለሞታ አግባ ማለት አለ። የተለየ ስራ ወይም የተለየ ተግባር የሚሰጠው ሰው ይኖራል። የተለየ መመሪያ አሁንም እንዳልነው ከእግዚአብሔር ጋር የተለየ ግንኙነት የነበረው ሰው ስለሆነ ያንን የተለየ መመሪያ ያገኝ ይሆናል። ያንን ግን ዋናውን ይሄ ጠቅላላ መመሪያ የተሰጠውን መጣሻ መንገድ ካረግን ራሳችንን ነው የምንጎዳበት። በዚህ መልኩ ማስቀመጡ ጥሩ ነው።
እንቀጥል እንግፋና ወንድሞቹ መጡ፣ የሸጡት ወንድሞቹ መጡ። እንግዲህ እንደውም እኮ ሊገሉት የነበሩ ወንድሞቹ ነው። ያለፈው ሳምንትም በደንብ በጣም አጽንኦት ሰጥቼ ነው እንዴት ወንድሞቹ ይገሉታሉ? አሁን እንደዚህ ሊገሉት የነበሩ ወንድሞቹ መጡ። እንዴት ነው ታሪኩን እናወራና እንዴት አደረገ ዮሴፍ? በእንዴት አይነት ምላሽ ሰጠ? ከታሪኩ ተነሱልኝ። ወንድሞቹ በተለያየ ጊዜ በሶስት ጊዜ ብለን እናስቀምጠው። የመጀመሪያ 10 የሆኑት ወንድሞች እሱን ሊገሉት የነበሩት እና የሸጡት ወንድሞቹ መጡ። ከዛ በኋላ ደግሞ 11 ሆነው መጡ ከቢንያም ጋር። ከዛ በኋላ ነው ደግሞ ከመላ ቤተሰቡ ጋር ህብረት ያደረገው እና የመጀመሪያው አመጣጣቸው እንግዲህ በህልሙ እንዳየነው 7 የጥጋብ ዘመን ነበር። ከዛ ደግሞ 7 የረሃብ ዘመን እንደሚመጣ አስቀድሞ ንጉሱ ባየው ህልም ውስጥ ተመልክቶ ነበርና ስለዚህ ያ ረሃብ ሲመጣ ግብጽ ግን እህል አለ ይባላል እና ምን ታደርጋላችሁ እዚህ ሄዳችሁ ምግብ አምጡ ብሎ ያዕቆብ ነው እንግዲህ ወደ ግብጽ ምድር የላካቸውና ከዛ በኋላ ነው በዚህ አጋጣሚ ነው እንግዲህ በረሃቡ ምክንያት ግብጽ ግን አስተዋይ ሰው ስለነበር ብልህ ሰው ስለነበር ዮሴፍ የሚባል የምግብ ክምችት ስለነበራቸው ወደዛ መሄድ ስለነበረባቸው ነው እንግዲህ የመጀመሪያ ከዮሴፍ ጋር የተገናኙበት መንገድ። የሚያስገርመኝ ያዕቆብን እዚህ ጋር ያዕቆብን በታሪክ ውስጥ እንግዲህ አሁን የዚህን ታሪክ መጨረሻ ስንመለከት ወንድሞቹ ነው ዮሴፍ ጋር የመጡት እና የዚህ ቤተሰብ እንደገና አብሮ ሊሆን ነው እና በዚህ ታሪክ ውስጥ ግን ያዕቆብ ድርሻ ያዕቆብ ነው ሰማ የሚለው እና መጽሐፍ ቅዱሳችን ዘፍጥረት 42 ላይ ልክ አሁን እንዳስቀመጥሽው በግብጽ እህል እንዳለ ይሰማና ለምን አትሄዱም ብሎ ሀሳብ ያቀርባል። እሱም ያውቀው ነገር የለም ልጁ እንደሆነ ምን እንደሆነ ግን ሀሳብ ለልጆቹ ያቀርባል። ከዛ ልጆቹም ይሄዳሉ እና እዚህ ጋርም እንደገና የሰውን ይሄ ኢንቮልቭመንት ወይም ደግሞ ምንድነው የሚባለው የተለያዩ ሰዎች አስተዋጽኦ ሲያደርጉ ይሄ ታሪክ መጨረሻ ላይ ያማረ እንዲሆን የሰዎችን አስተዋጽኦም እንመለከታለን። ጥሩ እንግዲህ መጡ። እንዴት ነው ዮሴፍ ምላሽ የሰጣቸው? እንግዲህ በሰውኛ ከሆነ እንግዲህ ሊገልህ የነበረውን ከመጣ እጄ ከገባ ባለስልጣን ከሆንክ ወዲያው ነው መግደል ነው። እንደውም ግን እንዴት እንመለሰልህ? እንዴት ምን አደረገ እሱ? ያው መጀመሪያ ታሪኩ ሲጀምር ያዕቆብ አባታቸው መነሾ ወይም ደግሞ ወደ ግብጽ ወርደው ምግብ እንዲያመጡ ያደረጋቸው እሱ ነው። ይህን ሲያደርግ ግን ሳያውቁት የዮሴፍ ህልም ምን እያደረገ ነበረ? ተፈጻሚነትን እያገኘ ነበረ እና ይህንን ነገር እነሱ አልተገነዘቡትም ነበረ። መጀመሪያ ወደ ግብጽ ወርደው ምግብ ለመግዛት ሲሄዱ ያደረጉት ነገር ለዮሴፍ መስገድ ነበር እና ይህንን ነገር እንመለከታለን እና ያ ህልመኛው እውን ሲሆንለት እንመለከታለን። ፕላስ ደግሞ ከዚህ ላይ በጣም ትልቅ ትምህርት የምንመለከተው ቅድም እንዳልከው የእግዚአብሔር ነገር አይቸኩልም፣ አይዘገይም። በወቅቱ ግን ሰዓቱን ጠብቆ ለዮሴፍ ህልም የሰጠው መጀመሪያ ከፈርዖን በፊት ለዮሴፍ ህልም የሰጠው አሁን እዚህ ጋር እውን ሲሆን እንመለከታለን እና ይህንን ትምህርት እንመረበታለን። ታሪኩ ሲቀጥል ዮሴፍ አያቸው እነዚህን ወንድሞቹን ከዛ አወቃቸው ይላል። ዮሴፍ ያለበት ቦታ እንግዲህ ያን ሁሉ ነገር አልፎ ያለበት ቦታ አለ። ልክ ሲያቸው እሱ አወቃቸው፣ እነሱ አላወቁትም። ከዛ በኋላ ጥያቄ ይጠይቃቸዋል። ማን ናችሁ ብሎ ይጠይቃቸዋል። ደግሞ የሚያስገርመው የሚጠይቃቸው ያው በአስተርጓሚ ነው። እነሱ ቋንቋቸውን እንደሚያውቅ እንዲያውቁ አላደረገም። ይጠይቃቸዋል። ከዛ እነሱ ይመልሳሉ። ኧረ እኛ እኮ ባሪያዎችህ እያሉ ነው እንደሚመልሱት። እኛ ባሪያዎችህ እህል ልንገዛ ነው የመጣ ነው፣ በዚህ እህል እንዳለ ሰምተን ይላሉ። ከዛ አይደለም ይላሉ። እናንተ ሰላዮች ናችሁ ይላቸዋል። መጀመሪያ ይጠይቃቸዋል። ስንት ናችሁ? አባታችሁ ማን ነው ይላቸዋል። ከዛ ይመልሳሉ። አይ እኛ 12 ወንድማማቾች ነበርን፣ አንደኛው ግን ጠፍቷል፣ ሞቷል ይላሉ። ከዛ የታለ አንደኛውስ ይላሉ። ምክንያቱም 10 ብቻ ነበሩ። አይ እሱ ከአባታችን ጋር ነው። አይ እንደዚህ ከሆነ እየዋሻችሁ ነው ይልና ለ3 ቀን በግዞት ያስቀምጣቸዋልና በእነዚህ 3 ቀን ውስጥ እንግዲህ በነዛ ህይወት በነዛ 10 ወንድማማቾች ህይወት ምን እያሰቡ እንደነበር ማሰብ እንችላለን። ምክንያቱም ሰላዮች ተብለው በቃ ከተረጋገጠ መጨረሻቸው ሞት ነው የሚሆነው።
ምንም ሌላ ምርጫ የላቸውም እና መጽሐፍ ቅዱሳችንም ሲነግረን እርስ በርስ ሁሉ መነጋገር ጀመሩ። ከዛ የወንድማችን ደም ነው በቃ አሁን እዚህ ያደረሰን ይላሉ። ምን እዛ እንደረደራቸው ስንት ዓመት አልፏል። እንግዲህ የወንድማችን ደም ነው ምን አስባላቸው? ምክንያቱም ባለፈውም እንዳነሳ ነው ይሄ ቀላል ነገር አይደለም። ያዕቆብን የአባታቸውንም ሕይወት እንዴት ቤቱን አጠቃላይ የለወጠ ነገር እኮ ነው ዮሴፍ ከዛ ቤተሰብ ውስጥ መቀነስና እነሱም ከውስጣቸው ሊወጣ ያልቻለ ትልቅ ሸክም ይሄ በደለኝነት ስሜቱ ምንም በቃ በቀላሉ የሚወጣ ነገር አይደለም እና የኃጢአታቸው ክብደት ገብቷቸዋል። ያደረጉት ክፋት ምን ያህል በጣም ከባድ ነገር እንደሆነ ገብቷቸዋል እና ያንን እንግዲህ ማሰቢያ ጊዜ ሆናቸው ያ 3 ቀኑ ያንን ማሰቢያ ጊዜ ሆናቸው። ፕላስ ደግሞ ዮሴፍን ጉድጓድ ውስጥ ገብቶ አስሮት ነበረ። ኦፍኮርስ ዮሴፍ በቀል እየወሰደ ባይሆንም እዚህ ጋር ሲያስራቸው እንመለከታለን። ግን የሚገርመ አይደለም በቀል ከዚህ ላይ የሚታየው ከባዱ ነገር በወንድሞቹ ሳይሆን በዮሴፍ ላይ የሆነው ነገር ነው። ከባዱ አስቸጋሪው እሱ ነው። እንዴት ነው ከባድ የሆነው? ይሄ ሰውዬ የ17 ዓመት ልጅ ሳለ ነው ወንድሞቹ የሸጡት። በዚያ እድሜው ተሽጦ የደረሰበት ከዚያ በኋላ ብዙ መከራ የተፈጥሮ ስሜታችን እንዳያደረጉኝ ሰዎች በተገኙ ጊዜ አሁን እድል አግኝቻለሁ። ይሄ ነው አሁን እድል አግኝቻለሁ። እንደዚህ አድርገው ጉድጓድ የጨመረኝ፣ እንደዚህ አድርገው የሸጡኝ፣ እንደዚህ አድርገው ይህን ሁሉ መከራ ያደረሱብኝ፣ አሁን አግብቼ እስር ቤት ቀፈድዳቸዋለሁ፣ ገርፋቸዋለሁ። ይህ ማለት ነው ይሄ ተፈጥሮ። ይሄ ሰውዬ ግን ይሄን አይነት ነገር የለም በዮሴፍ ላይ አንድ ያለ የበቀል ስሜት በፍጹም የለም። እንዲያውም አልፎ ተርፎ አትዘኑ፣ አይዟችሁ፣ እናንተ ለክፉ አሰባችሁ፣ እግዚአብሔር ግን ለበጎ። ይህንን የምላቸው እግዚአብሔር ለበጎ ነው ያደረገው። ጊልቲ ኮንሽንስ እንዳይሰማቸው እኮ ነው። ይህ በደለኛ ስህተተኛ አእምሮ እንዳያሰቃያቸው አይተውት። እግዚአብሔር ነው ያደረገው እኮ የእግዚአብሔር ስራ ነው እኮ። እሱ እኮ ነው የሰደደኝ ወደዚህ የሰው ሕይወት እንዳተርፍ፣ እናንተ አይደላችሁም፣ አይዟችሁ። ይሄ ከባድ ትምህርት ነው፣ ነገር ግን ጥሩ ትምህርት ነው። ከዛ በፊት ግን እኮ አሰራቸው። ያሰራቸው ግን ረጅም ጊዜ አይደለም፣ አጭር ጊዜ ናት። ምክንያት አለው። እኔ ምክንያት ያለው ይመስለኛል። ምክንያቱም አሁን በፊት እነሱ ነበረ ጉልበተኞች እና ከዛ ዮሴፍ ነበር የታሰረው። አሁን ተቀያይሯል። እንግዲህ ዮሴፍ ነው ስልጣን ያለው። እነሱ በፊት ዮሴፍ ነበር ወደ እነሱ ሄደ፣ አሁን እነሱ ናቸው ወደ እሱ የመጡት እና ባህሪያቸው የእውነት መቀየሩን እንግዲህ በዚህ በ20 ዓመት ውስጥ የባህሪያቸው መሻሻሉን ማረጋገጥ ይፈልግ ነበር እና ለዛም ነው ቢንያምን አምጡልኝ ያላቸው። ቢንያምንም ማየት ይፈልጋል። ግን ደግሞ ከዛ በተጨማሪ ሲያወሩም እኮ ይሰማቸዋል። ሲነጋገሩ የዛ ልጅ ጦስ ነው ምናምን ሲል የሚሰማቸው ይመስለኛል። ምክንያቱም እነሱ አያውቁማ እንደዛ እንደሚሰማቸው የእነሱን ቋንቋ እንደሚናገር አያውቁምና እርስ በርስ ሲነጋገሩ የሚሰማቸው ይመስለኛል። እና በእርግጥ እነዚህ ሰዎች ተቀይረዋል ወይ ማለት በሁኔታ ውስጥ ባህሪያቸው እንደዛው አሁንም ወንድማቸውን የሚሸጡ አይነት ሰዎች ናቸው ወይስ ተሻሽለዋል የሚለውን ነገር ማየት የሚፈልግ ይመስለኛል። የዮሴፍን አርሴማ ከጨረሰች የዮሴፍን ታሪክ የበቀል እንዳልሆነ የምትመለከቱት ቅድም ፓስተር ያነሱት ነገር አለ። የኋላው ታሪኩ ለእንደዚህ አይነት የበቀልተኝነት ስሜት የሚያደላ አይነት እንደሌለው ያስታውቃል። ሁለተኛ ደግሞ ኢቭን በእስር ቤት ውስጥ ሆነው ምንድነው እስር ቤት ውስጥ ሆነው ምንድነው የሚደረገው? እንደ ልባቸው መብላት መጠጣት ይችላሉ እንዴ? ግን እሱ የሚያስፈልጋቸውን ሁሉ ሲሰጣቸው ነበረ። ከዚህ አንጻር ስንመለከት የበቀል እስራት እንዳልሆነ ልንረዳ እንችላለን። ግን እነሱን ቴስት እያደረጋቸው ወይም እየፈተናቸው እንደሆነ ይፈትናቸው ነው። አሁን ከተባለው ላይ ዮሴፍ የሚያደርግበት ምክንያት አለው። ያሰረበትም
ወንድማቸውንም ደግሞ ከነሱ አብልጦ ከፍ አድርጎ አስቀምጦ እጥፍ በላይ ስጦታ መስጠቱ ከሱ ስልቻ ውስጥ ደግሞ የእሱን ብርጭቆ መቅበሩ ይሄ ሁሉ ስለ እነዚህ ሰዎች ለማማር የሚፈልገው ነገር አለ፣ ለማወቅ የሚፈልገው ነገር አለ። ተለውጠዋል አልተለወጡም፣ ንስሐ ገብተዋል አልገቡም፣ እስቲ ልያቸው ነው። ደግሞ አግኝቷል፣ ያንን በማድረጉም አግኝቷል። የተማረው ትምህርት አለ እና ትልቅ ትምህርት ነው ያስተማራቸው። እኛም ከዚህ የምንማረው አለን ብዬ ነው የማስበው። ከባድ ነው፣ ቀላል አይደለም። የበደለህን ሰው ይቅር ማለት። አንዳንድ ሰዎች መራራ ስሜት ይዘው መኖር ይወዳሉ ከዚያ ከመገላገል ይልቅ። ያንን ከዮሴፍ ታሪክ የምንማረው ይቅር ባይነት፣ ጀነሮሲቲ፣ ሰፊ ልብ፣ እሱ ያስፈልጋል። በጣም ጥሩ። እንግዲህ ተመልካቾቻችን በዚሁ ታሪክ ይሄ መጀመሪያ ወንድሞቹና ዮሴፍ የተገናኙበት ነው። ከዛ ደግሞ ሁለተኛው ምን ይመስላል የሚለውን ደግሞ ዝርዝሩ እናያለን። እስከዛ ግን እረፍት እናደርጋለን። ከእረፍት ስንመለስ ያንን እንመለከታለን። ተመልካቾቻችን እንግዲህ ከእረፍት በፊት ዮሴፍ እና ወንድሞቹ የመጀመሪያው ግንኙነታቸውን ተመልክተናል። እሱን ታሪክ እያየን ስለ በደለኝነት ስሜት እያወራን፣ ዮሴፍ ግን በፍጹም በይቅርታ ልብ እንደነበረ ግን ሊፈትናቸው እንደሚፈልግ፣ እውነት እነዚህ ሰዎች ተጸጽተዋል ወይ፣ እውነት ወደ እግዚአብሔር ተመልሰዋል ወይ፣ ወደ መልካም ስራው ተመልሰዋል ወይ የሚለውን እንደማወቅ እንደመፈለገ ስንነጋገር ነበር። እንግዲህ ታሪኩን ስንከተል ምን ያደርጋል ዮሴፍ? ይሸኛቸዋል። አንዱን ያስቀረዋል። ማን ነበር ያስቀረው? ለምንድን ይመስልሻል ስምዖን ያስቀረው? ስምዖን በፊት እንግዲህ ሲሸጥ በነበረበት ጊዜ በጣም ለመሸጥ ኃይለኛ የማሻሻጥ ስራ የሰራው ወይም ስምዖን ነበር እና ከሁሉም ከፋ ያለ ነገር እንዳለበት የሚታይ ነገር አለ። ምክንያቱም በዲናም ምክንያት የተሰራው ስራ ላይም አለበት እጁ። የዮሴፍ መሸጥ ላይም ዋና ሚና ሲጫወት እናየዋለን። ስለዚህ ይለይና በል አንተ ትቀራለህ ብሎ ያስቀረዋል። እስቲ ታሪኩን እንከተልና ከዚህ የምናገኘውን ትምህርት እያገኘን ታሪኩን እስቲ አብራሩት። መጀመሪያ ወደ 3 ቀኑ እስር ትንሽ እዛ ላይ አሁንም መመለስ ፈልጋለሁ። ምክንያቱም ከዛ በኋላ ካስጠራቸው በኋላ ዮሴፍ የመለሱለት መልስ ነበረ። ወንድሙ ምን ይላል? ዘፍጥረት ምዕራፍ 42 ቁጥር 23 ላይ ሮቤልም መልሶ እንደዚህ አላቸው ወንድሞቹን፣ ብላቴናውን አትበድሉ ብያችሁ አልነበረምን? እኔንም አልሰማችሁም። ስለዚህ እነሆ አሁን ደሙ ይፈላለገናል። እነርሱም ዮሴፍ ነገራቸው እንደሚሰማባቸው አላወቁም ነበር። እና ይሄ ስሜት፣ ይሄ በደለኝነት ያረጉት የኃጢአት ክፋቱ በጣም ሸክም እንደነበረባቸው ማየት እንችላለን። 20 ዓመት እንግዲህ አልፎታል። ዮሴፍ ያን ሁሉ አልፎ አሁንም በይቅርታ መንፈስ እንዲሁም የእነሱ መለወጥ ነው እያያለው እንጂ የእሱ መበደል አይደለም ትልቅ ነገር ሆኖ የታየው። ለእነሱ ግን ያደረጉት ነገር አሁንም ሸክም ሆኖ ነበር እና እንዲሁም እግዚአብሔር ተከታትሎ እየቀጣቸው አይነት ነበር የሚሰማቸውና አንዳንዴ እኛም እግዚአብሔርን እንደዛ እና ይሆን እንደ ብዬ የራሴን እየጠየቅኩ ነበር። ምክንያቱም የሆነ ኃጢአት ስናረግ በቃ ያቺ ኃጢአት እግዚአብሔር ከስር ከስር በቃ እየተከተለ ሲቀጣን የሆነ ነገር የሚያረገን አይነት አርገን እናስበዋለን፣ ልክ እንደ ወንድሞቹ። ግን የሚያስገርመው የእግዚአብሔር ደግሞ ሌላ ነው እየሰራ ያለው አይደል? ምክንያቱም እግዚአብሔር እነሱ እንዲሁም ህይወታቸውን ለማትረፍ ወንድማቸውን አድኖ እዛ ቦታ አስቀምጦት በይቅርታ ነው ያለው እና ምን ያህል የእግዚአብሔር ሐሳብና የነዛ ሰዎች ሐሳብ የተለያየ እንደሆነ የተቃረነ እንደሆነ እያስገረመኝ ነበር። አንድ ነገር አስታወስከኝ። አንድ ጓደኛ አለኝ፣ ሁሌ ችግር ሊመጣበት ሲል ወይም ሲደነግጥ አረ ልጆቼ አምላክ ይላል። እንዴ አንተ አምላክ አይደል? እኔ ስንት ኃጢአት አለብኝ ልጆቼ ናቸው ይላልና ሁልጊዜ የበደለኝነት ስሜት ይዘኸው የምትሸከመው ነገር እንደሆነ ከዚህ ታያለህ። እሺ፣ የበደለኝነት ስሜት እኮ መሰማት ሁልጊዜ መጥፎ አይደለም። አንዳንድ ጊዜ እኮ ጥሩ ነው። አዎ፣ ከተሰማህ መድኃኒት ትፈልግለታለህ፣ መፍትሄ ትፈልግለታለህ። ዝም ብለህ ከተኛ ግን ኃጢአቱን ሰርተህ ወቀሳ የማይደርስብህ ከሆነ የእግዚአብሔር መንፈስም ከሰው ይርቋል ለማለት ይቻላል።
መንፈስ ከሰው ሲርቅ ያ ሰው ኃጢአት መስራቱንም ላያውቅ ይችላል። ካወቀ ከተሰማው ግን የእግዚአብሔር መንፈስ አሁንም እየተናገረው ነው። ስለዚህ ይሄ በእኒህ ሰዎች ታሪክ አሁን የምንመለከተው በእነሱ በኩል ንስሐ አልገቡም። ንስሐ የገቡ አይመስልም። ገና ለእግዚአብሔር የሚናገሩት ነገር ሊኖራቸው ይችላል። በዮሴፍ በኩል ግን ከመጀመሪያ እስከ መጨረሻ ስና አሁን ለማወቅ የሚፈልጋቸው ነገሮች አሉ። በዚህ በሚያደርገው እናያለን። ነገር ግን ይቅርታ ሰጥቷቸዋል። ከጭንቅላቱ ውስጥ የበቀል መንፈስ የለም። ንጹሕ ሰው ነው። ለዚህም ነው ደግሞ እግዚአብሔር የተጠቀመበት። እሱ ንጹሕ ሰው ባይሆን፣ ተንኮለኛ ቢሆን፣ ቂመኛ ቢሆን እግዚአብሔር ሊሰራበት አይችልም። በእሱ ሊጠቀም አይችልም። ይቅር የተባለ ሰው ነው እግዚአብሔርን ሊያገለግል የሚችል በሚገባው። ግን አንዳንዴ ለኃጢአት አንድ ሰው ከሰራ በኋላ እግዚአብሔርን ይቅርታ ከጠየቀው በኋላ ይቅርታም ካገኘ በኋላ የሆነ የጥርጣሬ መንፈስ ድጋሚ የሆነ ነገር ሲገጥማቸው ልክ እንደ ዮሴፍ ወንድም ለዛ ነው እንደዚህ የሆንኩ ያለሁት እና እንደዚህ ባላደረግኩ ኖሮ ይሄ ጸጸቱ አይጠፋም እና ጸጸት በጣም ከባድ ነገር ነው። ብዙ ሰው ሊገጥሞ ይችላል። ግን በእግዚአብሔር ይቅርታ እርግጠኞች ሆነን መጠማጠም ህይወታችንን ቀላል ያደርገዋል። ምክንያቱም አሁን እነዚህ ሰዎች ኦልሞስት ለ2 ዓመታት እኮ እየተሰቃዩ ነው ያሉት። ዮሴፍን እንዲህ ስላደረግን ይሄ ሁሉ እየሆነብን ያለው። ሲራቡ እንኳን በነፃነት ሄዶ ምግብ ለመግዛት አልቻሉም፣ በዛ ጸጸት ምክንያት ማለት ነው። ግን የክርስቶስን ይቅርታ መቀበል ህይወታችንን ነፃ ያደርገዋል። ሮሜ 5:11 ላይ 10 እና 11 ላይ ምን ይላል? የእግዚአብሔር ጠላቶች ሳለን በልጁ ሞት ከእርሱ ጋር ከታረቅን እርቅን ካገኘን በኋላ በህይወትማ መዳናችን እንዴት የላቀ አይሆንም። ይህ ብቻ አይደለም፣ ነገር ግን አሁን እርቅን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ ሐሴት እናደርጋለን ይላል። እንዲሁም ገላትያ 4:9 ላይ አሁን ግን እግዚአብሔርን አውቃችሁታል፣ ይልቁንም ደግሞ በእግዚአብሔር ታውቃችኋል። ታዲያ እንደገና ወደ ደካማ ወደማይጠቅም ትምህርት እንዴት ትመለሳላችሁ? ዳግም በእርሱ በባርነት ለመጠመድ ትፈልጋላችሁ ይላል። ሌላም ጥቅስ ላይ ምን ይላል? ያዘነች ልብ አጥንትን ታደርቃለች፣ ደስተኛ ልብ ግን መድኃኒት ነች ይላል። ብዙ ሰዎች በኃጢአታቸው እየታደኑ ሀንት እየተደረጉ ይሄ የደረቀ አይነት ህይወት ይኖራሉ። ግን በክርስቶስ የምናገኘው ይቅርታ ከዚህም ነፃ ሊያወጣን የሚችል እንደሆነ እንመለከታለን። በጣም ጥሩ ሀሳብ። እንግዲህ ዮሴፍ እንዳልነው ማወቅ ፈልጓል። በእውነት ወደ እግዚአብሔር እየቀረቡ ህይወታቸው እየተቀየረ መሆኑን ማወቅ ፈልጓል። ስለዚህ አንድ ነገር አበጀ። አንደኛ ብሩን በእያንዳንዳቸው አደረገ፣ አንዱን አስቀረባቸው። በሉ ያኛውን ስታመጡ ነው እውነተኛ መሆናችሁን ማውቀው ብሎ ሰደዳቸው። ከሰደዳቸው በኋላ አባታቸው ጋር ሲደርሱ ከሱ ያለውን ታሪክ ደግሞ ንገሩኝ እና የማነሳው ጥያቄ አለ። በመንገዳቸው ላይ አንዳቸው አስተውለዋል ገንዘቡ በቦርሳቸው ውስጥ እንደነበረ እና ሁሉም ፈርተው ነው እንግዲህ ቦርሳቸውን ሊከፍቱ የሚችሉት እና አሁን ደግሞ ጭራሽ ሌላ ነገርም አጠፋን፣ ብራችንም ተመለሰብን፣ በቃ አልከፈልም ማለት ነው። ይህንን ገንዘብ ያገኘ ነው ሳንከፍል ነው ማለት ነው የሚልም ደግሞ ሌላ ጥያቄ ጭንቅላታቸው ውስጥ አለና ቤታቸው ከሄዱ በኋላ እንግዲህ ለአባታቸው ማስረዳት ነበረባቸው። እዛ ያለው ሰው እንደዚህ ብሎናል እና ስለዚህ ስምዖን እዛ ነው ያለው፣ ቢንያምን ካልወሰድን በስተቀር ከዚህ በኋላ ምግብ አይመጣም የሚለውን ሪፖርት እንግዲህ ያቀረቡለት ማለት ነው መጨረሻ ላይ። ከዛ በኋላ ቆዩ ብዙ ጊዜያት። ምክንያቱም አሁን ቶሎ ሄደው መመለስ ይችሉ ነበረ ቢንያምን አሳይተው፣ ግን በፍጹም ቢንያምን የመስጠት ሀሳብ አልነበረውም አባቱ። ምክንያቱም ከዚህ በፊት የሆነውን ያውቃልና አሁን በመንገድ ላይ የሆነ ነገር ቢሆንብኝ ልጄ ብሏቸው ነበር። እንዲሁም ወንድሞቹ ግድ የለም እንውሰደው ብለውት ነበረ። አይሆንም ብሎ ተዋቸው። ከዛ ምግብ ባለቀባቸው ጊዜ መጨረሻ ላይ ነው በቃ ለምን ሄዳችሁ ምግብ አታመጡም ተብለው ቢንያምን የወሰዱት እንጂ ያኔም ግን እኮ ለመውሰድ ፈቃደኛ አልነበሩም። ወንድም መጀመሪያ እንዲያውም ታላቅየ ወንድም ሮቤል በቃ እኔ ዋስ ሆናለሁ እንደው ይዘነው እንሂድ ብሎ ሲያቀርብ እንመለከታለን። ግን ተሰሚነት አልነበረው ምንም። ከዛ በኋላ እንዳልሽው ረጅም ዓመት ቆዩ። እንደገና ራቡም በጣም በዛ ጸና።
ከዛ በኋላ እንደገና ሄዱ ሲላቸው አይ ይዘንማ ካልሆነ አንሄድም ይላሉ። ከዛ በኋላ ይሁዳ ይመጣና በቃ በህይወቴ ዋስ እሆናለሁ እኔ ይዤ ካልመጣው ድጋሚ ቢንያምን በህይወቴ ሁሉ በደለኛ ሆናለሁ ይለዋልና ያኔ እንደገና በቃ ያዕቆብ ምርጫም እንደሌለው አውቆ በቃ እንደው ይሁን ወደ ማለት ሲሄድና ለቢንያምን ይዘውት እንደሄዱ ታሪኩ ይነግረናል። ከዛ የሚገርመኝ ነገር እኮ እዛ ጋር ሲመልስላቸው ራሱ ዮሴፍን ራሱ እነሱ እንዳጠፉት አይነት ነው እኮ አመላለሱ። አሳጣችሁኝ አንዱን ልጁን ደግሞ እንደገና ይሄ ሰውዬ ያውቃል እንደ የሚያሰኝ ሁላ ነገር አለው። ያለ ልጅ ታስቀሩኛላችሁ ያለ ልጅ ታስቀሩኛላችሁ ሲል እኮ ከሚወዳት ሚስቱ ያገኘው ነው ዮሴፍን። ከራሄል መጀመሪያውንም የእነሱ እጅ እንዳለበት የሚመስል ንግግር ነው። አሁን ሁለተኛውንም ደግሞ ልጅ እሱ ጠፍቷል፣ ሞቷል፣ አልቋል የእሱ ታሪክ። በያዕቆብ ህይወት ውስጥ ዮሴፍ አለ የሚል ነገር እንደውም ያዕቆብ ብቻ አይደለም ወንድሞቹ ውስጥም ራሱ እኮ ዮሴፍ በህይወት አለ ብለው አያስቡም እነሱ። ግን ያው የእሱ ደም ሲሉ ሞቷል እንደማለታቸው እኮ ነው። አሁን ደግሞ አንድ የቀረው ከሚወዳት ሚስት የቀረው አንዱ ልጁን እሱን እንዴት ስጡኝ ትሉኛላችሁ አይነት ነው እኮ የያዕቆብ አባባልና በጣም የሚከብድ ነው። ግን ቢሆንም ይሁዳ የመለሰው ይሁዳም ከክርስቶስ ጋር የሚመሳሰል ነገር አለው። በራሱም እንደ መስዋዕትነት አድርጎ ሲያቀርብ እንመለከታለን እና በዚህ ቤተሰብ ታሪክ ውስጥ ብዙ ነገር የምንማራቸው ነገሮች እንዳሉ ከዚህ ልንማር እንችላለን። ስለዚህ ያው አልቀረም እንግዲህ ከራቡ በረታ፣ ጥያቄው በራቱ ስለበረታ ሄደ። እንደገና ዮሴፍ ምን አደረገ ሲያያቸው? የአሁኑ ላይ እንዲያውም ቢንያምን ስለነበረ በጣም እንግዲህ ስሜቱንም መቆጣጠር አቅቶት ነበር እና ያው በአስተርጓሚ ነው የሚያወራው። እንዲያውም ግን ዮሴፍን ሲያየው ወደ ውስጥ ገብቶ አልቅሶ እንደመጣ ሁሉ መጽሐፍ ቅዱስ ይናገራል እና እነዛን መጀመሪያ እንግዲህ ሲያያቸው በሩቅ አይቶ ዛሬ ምሳ ከነሱ ጋር ነው የምበላው፣ ስለዚህ እርዱም ምኑም ይዘጋጅ ብሎ ከዛ በኋላ ከነሱ ጋር አብረው ምግብ ሲበሉ ነው የምናገኛቸው እና ያው የአባታችሁ ደህና ነው በህይወት አለ ብሎ ይጠይቃቸዋል። ያው ረጅም ጊዜም ስለሆነ ባለፈው አለ ብለውት አሁን ረጅም ጊዜም ስለሆነ መጠየቅ ነበረበት እና አለ በህይወት ያው እንግዲህ ቢንያምን ይዘን መተናል ምናምን አሉት። ስምዖንም መጣ። ከዛ ምግብም አብረው በሉ እና እንግዲህ አሁን ምግባቸውን ሌላኛውም ደግሞ በፊት እንግዲህ ይዘውት የነበሩት የገንዘብ ጉዳይም ነበርና ያው ባለፈው እኮ ቦርሳችን ውስጥ አገኘነው ገንዘቡን አሉና አይ ኦኬ እንግዲህ እግዚአብሔር ሰጥቷችሁ ይሆናል እንጂ እናንተ ከፍላችሁኛል እፎይ ሲሉ ደግሞ ከዛ ምግብ በሉ። ከዛ በዛ ሰዓት ነው ቅድም ፓስተር የጠቀሱት ነገር ደግሞ የሚመጣው እና እንግዲህ ለሁሉም ቀረብ ብሎ የነበረው ቢንያም ነበር። እንደውም ከሌሎቹ 5 እጥፍ ምግብ የቀረበለት እሱ ነበር እና ከዛ ግን ዮሴፍ የሚጠጣበት የነበረውን ጽዋ እንደጠፋና ከዛ እነሱ ጋር ሊሆን እንደሚችል አይነት ክስ ደግሞ ቀረበላቸው እና ይሄም ደግሞ ከሄዱ በኋላ ብሩም ተመልሷል። ከዛ ደግሞ የቢንያም ቦርሳ ውስጥ ደግሞ በዮሴፍ ትእዛዝ መሰረት ያቺ ጽዋ ደግሞ ተቀምጣ ነበረ። የዮሴፍ ፈተና በጣም ከባድ ፈተና ነው። አንድ ላይ ምግብ ሰጣቸው ለዮሴፍ፣ ለቢንያም 5 እጥፍ ሰጣቸው። አሁን እንደ በፊቱ የመቀናናት ስሜት ይኖራቸዋል ብሎ ይመለከት ነበር። እነሱ ባያውቁትም እዛ ላይ ፈትኗቸው አልፈዋል። ሌላም ደግሞ የሚናገረውን ነገር አስተውላችሁ ከሆነ ቢንያምን ልጄ ይለዋል፣ ወንድሜ ይለዋል። ሌሎቹን ግን እነዛ ሰዎች ብሎ ነው የሚጠራቸው እና እነዚህ ሁሉ ሲሆኑ ያን ያህል ማጉረምረም አልነበረም። የባህሪያቸው መስተካከል ከዛ እየተመለከተ ነበር እና ደግሞ ለቢንያም ደግሞ በእውነትም ለብቸኛ ወንድሙ ከእናቱ ለሚወለደው ለብቸኛ ወንድሙ የተለየም ስሜት እንደነበረው በዚህም ታሪክ ላይ እንመለከታለን። ሆን ብሎ ይመስለኛል። ግን ሆን ብሎ ሆነ ትንሽ ሰዎች ተለውጠዋል አልተለወጡም፣ ያንን ለማረጋገጥ ፕሮቮክ የሚያደርግ እነሱን የሚያበሳጭ እሱን ወደ እሱ ማቅረብ
ወደ ላይ ቦታ የሁሉ ታናሽ ነው። እሱን ግን ከእሱ አጠገብ ላይ ያስቀምጠዋል። ለእሱ የሚሰጠው ምግብ ተጨማሪ፣ ለእሱ የሚሰጠው ልብስ ተጨማሪ። ይሄ ሁሉ እውነት ያቺ የድሮ ጠባያቸው አለች የለችም ነው፣ ያችን ለማረጋገጥ ነው። እና አሁን እንግዲህ ይህን ሁሉ የእነዚህን ሪያክሽን ሲመለከት ተሻሽሏል። እንደተሻሻለ ነው የሚታየው። ሌላው ነገር ደግሞ የዮሴፍ ወንድሞች በጣም ቆይቶ ነው የመጡት እና እሱ ራሱ ሊያስፈራቸው ይችላል። ብዙ ነገር አእምሯቸው ውስጥ እየተመላለሰ ይሆናል። ምን ይሆን የሚጠብቀን? እንታሰራለን፣ እንገደላለን። ያንን ሁሉ እያሰቡ ሲመጡ ግን የጠበቃቸው ነገር ግብዣ ነበረ እና ዮሴፍ እንዳልነው የክርስቶስን ባህሪ የሚወክል ማንነት ነው ያለው እና ልክ እንደ ዮሴፍ ወንድሞች እኛም ከክርስቶስ የተቀበልነው ነገር የሚገባን ነገር አይደለም። ነገር ግን በክርስቶስ ምክንያት ይሄ ሁሉ ሕይወት ተትረፍርፎልን የደህንነታችን እቅድ እርግጠኛ የሆነው በክርስቶስ ምክንያት ነው። ሞት ሲገባ ልክ እንደ ዮሴፍ ወንድሞች ነገር ግን ወደ ሕይወት ልንመጣ ችለናል ማለት ነው። በሌላው መልኩ ደግሞ ይሄ ታሪክ በዋናነት ስለ ዮሴፍ እያለን ብዙ ጊዜ እንጠቅሳለን። ከዮሴፍ ታሪክ ይሄ የዮሴፍ ታጋሽነት ያገኘው ከፍታ ባሻገር የዮሴፍ ወንድሞች ባህሪያቸው ምን ያህል እንደተለወጠ እና ወደ ንስሐ እንዴት እንደመጡ የምንመለከትበትም ታሪክ ነው። በመጨረሻም ደግሞ ስናጠቃልለው ማለት ይህንን ሀሳብ ሳጠቃልለው ምንድነው በዚህ ምድር ህይወታችን ዋናው እግዚአብሔር ከኛ የሚፈልገው ባህሪያችንን መቅረጽ ነው። እንደተወለድን እንድንሞት አይፈልግም እግዚአብሔር። የሚመጣብን ነገሮች ከፍታ፣ ዝቅታ፣ በስተመጨረሻ ለሰማይ ገጣሚ የሚሆን ባህሪን አፍርተን እንድንወጣ ነው የሚፈልገውና የነሱ ለውጥ የምንመለከተው እግዚአብሔር በእኛ ህይወትም ሊያደርገው የሚፈልገው አይነት ህይወት ነው። በጣም ጥሩ። እንግዲህ እንደዚህ ከሆነ በኋላ ያው ዋንጫዋም ተደበቀች፣ እዛ አሳደደ፣ ያዛቸው። እንዴት ለእናንተ መልካም የተደረገ? ኧረ በፍጹም እኛ ከተገኘብን ባሪያ እንሆናለን፣ እንደውም የተገኘበት ሰው ደግሞ ይሙት አሉ። ሎ ኤንድ ቢሆልድ ይላል በፈረንጅ ነው ተገኘ በቢንያም ውስጥ። አቤት ይዛን ጊዜ በተለይ ይሁዳ ያሳየው የባህሪ ለውጥ በጣም መጀመሪያም አዝኗል። በዮሴፍም ያንዴ ሲሸጥ ወረደ፣ መኖርም አልፈለገም ከወንድሞቹ ጋር። እውነት ለመናገር የይሁዳን ባህሪ ያሳያል የነበረው ትግል ከነሱ ጋር። በዚህ ጊዜ ግን በጣም ያተናገረው ንግግር እስቲ እሱ ላይ ተነሱና ደግሞ ሀሳብ ጨምሩበት። የሚያስደነግጥ ይመስለኛል። አስባችሁታል? ማለት የመጨረሻው ነገር ነው ያን የሚፈልጉት። ምክንያቱም ምንም ቢከሰት ግን ቢንያምን ወስደው ለአባታቸው መመለስ ነው የሚፈልጉት። ግን ይሄ የወርቅ እንግዲህ ጽዋ ታናሹ ልጅ የብር ጽዋው እንግዲህ ታናሹ ልጁ ጋር ተገኘና እንደገና ተመለሱ። ማለት ምን ሊሰማቸው እንደሚችል ምንም ማሰብ እንችላለን። ከዛ ይሁዳ ምንድን ያለው? በእውነተኛ በደለኞች ነን እና በደላችን አግኝቶናል ብሎ ይናገራል። ከዛ የተናገረው ለአባቱም ምን ያህል ይሄ ልጅ ምን ያህል ማለት እንደሆነና እሱ ዋስ እንደሚሆን፣ እኔ በሱ ፋንታ እኔ ልግባ፣ እኔ ባሪያ ሆናለሁ፣ በቃ እሱን ግን ይመልሱት ወደ አባቱ ብሎ ራሱን ቅድም እንዳስቀመጠው ልክ በይስሐቅም ታሪክ ያ አባቱ አብርሃም ይስሐቅን ሊሰዋ ሲሄድ ያ በግ አግኝቶ ነበረ በይስሐቅ ፋንታ የተካው። ልክ እንደዛ አሁን በዚህም ቤተሰብ ታሪክ ደግሞ ይሁዳ ራሱን በቃ እንደ መስዋዕት ሲያቀርብና የክርስቶስ ምሳሌ ሁለቱም ሆነው እናገኛቸዋለን እና ይህንን እናገኛለን። ይሄ እኮ ነው ትልቁ አንድ ትልቅ ነጥብ ልናሰሩ የሚገባ አሁን እዚህ ላይ የተናገረው ነው። ዮሴፍ እኒህን ሰዎች ሲጠይቅ ሲመረምር አሁን በቂ ኢንፎርሜሽን ያገኘ ይመስለኛል። በቂ ኢንፎርሜሽን ስላገኘ እነሱ የበደለኛ ስሜት እንዲሰማቸው አልፈልግም በፍጹም። ከዚያ ነፃ እንዲሆኑ ይፈልጋል። ከበደለኛነት ስሜት ነፃ እንዲሆኑ ስለሚፈልግ እንደተቻለ መጠን ሸክማቸውን ለማቅለል እና ደህንነት እንዲሰማቸው ለማድረግ የሚሞክረው ይሄ ከአንድ የእግዚአብሔር ሰው የሚጠበቅ ነገር ነው። እውነት ነው፣ ትክክል ነው። እሱ ያደረገው ትክክል ነው። የነሱ መጀመሪያም ያደረገው ትክክል ነው ባይ ነኝ።
የሰጣቸው ፈተና ሁሉ ለማወቅ ጀስት ፋይንድ አውት እንዴት ናቸው። ያንን አሁን ተረድቷል። ከዚህ በኋላ ግን የዚያን ኦፖዚት የዚያን ተቃራኒ ነው የምንላቸው። አይዟችሁ ነው አሁን ቀጥሎ አይዟችሁ ነው። እንዲያውም ገና እንመጣበት ይሆናል እንጂ አንድ ትልቅ ትምህርት የተናገራቸው ምንድን ነው? በመንገድ ላይ ሲልካቸው እርስ በርሳችሁ እንዳትጣሉ። ይሄ እኮ ትልቅ ትምህርት ነው። የጠረጠራቸዋል። እዚህ አንዳንድ የሚጠረጠረው ነገር አለ። ይሄ ነገር በመሆኑ እሱ ክፉ ነገር ቢናገርማ የባሰ ነው የሚሆነው። ነገር ግን እንደዚያ እንዳይሰማቸው አድርጎ አላዝቦ ከተናገረ በኋላ አትጣሉ፣ እርስ በርሳችሁ አትጣሉ በመንገድ ላይ። በጣም የሚደንቀው ነገር ይሁዳ በቃ እኔ ራሴን እሰጣለሁ ችግር የለውም እነሱ ይመለሱ ባለ ጊዜ ይሄ የባህሪ ለውጥ ዮሴፍን በጣም ነው የነካውና ወንጌልን ምን ሰራ ቢባል በዚህ ምድር ላይ ማለት አዎ ሰዎች ተናግረው ነው፣ ግን ከመናገራቸው ይልቅ በጣም ትልቅ ኃይለኛ የሆነ ነገር የሰው ባህሪ መለወጥ ነው። እና እንግዲህ ደቀ መዛሙርቱን ማንም ሰው በዛ ልክ አይጠብቃቸውም፣ ግን ከኢየሱስ በኋላ የሆኑትን ማንነት ግን ሰው በቃ ሊክደው አይችልም። በቃ መዋደዳቸውን፣ አስተዋይነታቸውን፣ በድፍረት መናገራቸውን ስለ ኢየሱስ እንግዲህ የኢየሱስን ባህሪ ማንጸባረቃቸውን ማንም ሰው አይ ምንም አልተፈጠረም እነዚህ ሰዎች ላይ ማለት አልቻለም። እንደ ባህሪ ለውጥ በጣም ጠንካራ የሆነ ልብን የሚገዛ ነገር የለም እና በዛ ምክንያት ነው እንግዲህ ዮሴፍ ጮሆ ተናግሮ ውጡልኝ ብሎ ሌሎቹን ሰዎች እነሱን ብቻ አስቀምጦ እኔ እኮ ዮሴፍ ነኝ ያላቸው እና አልገባቸውም መሰለኝ የመጀመሪያው ላይ አይ እኔ ዮሴፍ ነኝ የሸጣችሁኝ ወንድማችሁ ብሎ ሲሉ ራሱ ድጋሚ ራሱ ዮሴፍ ነኝ ሲል አልተቀበሉትም አይደል? በኋላ ነው እነሱ ብቻ የሚያውቁትን ሚስጥር ወደ ግብጽ የሸጣችሁኝ የሚለውን እንደ ይሄ ሚስጥር ለካ እሱን ሲናገሩ ያኔ ነውና በጣም የሚገርም ታሪክ ነው። ሁሌም ሳነባ አዲስ የሚሆንብኝ ታሪክ ያዕቆብ ኤሳው ባቀፈው ጊዜ እግዚአብሔርን አየው ባንተ ላይ ብሎት ነበራል ጵኒኤልን። አሁንም እኔ እኮ ዮሴፍ ነኝ የሸጣችሁኝና እንደዚህ እያገለገልኳችሁ ያላችሁ ምግብ እየወሰዳችሁ ያላችሁት እኔ ጋር የሰገዳችሁት እኔ ዮሴፍ ነኝ ሲላቸው ዮሴፍ ብቻ የተገለጠ አይመስለኝም። የእግዚአብሔር ማንነት ራሱ በዛ ቦታ የተገለጠ ነውና እነሱ ሊሸጡት እንዲሁም ይሄ ህልም እውነት ይሁን አይሁን ብለው እኮ ነበር እንዲሁም የዛን ጊዜ ከጎናቸው ማስወገድ የፈለጉትና ግን ዮሴፍ እኔ ነኝ ሲል አሃ እግዚአብሔር የምህረት አምላክ በታሪክ ውስጥ እጁን የሚያስገባ ትልቅ ከነሱ በላይ መሆኑን የተገለጠበት ቦታ ነው ያ ክፍል። ቅድም ዘውዴ የጠየቀው ጥያቄ ላይ እንደውም ሐሳቤን ወደዛ እንዲሄድ አደረግሽኝ። ማለት እግዚአብሔር ለምንድን ነው በዚህ ያለ የሆነ የተለያየ ነገር የሚያደርገው? ቀጥታ አይሄድም። ዋናው ዓላማ እዚህ ምድር ላይ የሆነ ደልቶን ኖረን እንድንሞት ሳይሆን በስተመጨረሻ የክርስቶስን ባህሪ እንድንላበስ ነውና ይሄንን ታሪክ ስንመለከት በቃ እግዚአብሔር የሰራው የሄደ አካሄድ ትክክል ነው፣ ምንም እንከን የሚወጣበት ነገር እንዳልሆነ እንመለከታለን። ብዙ ጊዜ ግን ወደ ኋላ ስናይ ነው እሱ ነገር ውስጥ ስንሆን ይከብዳል። ይሄ መምሪያው ግን የሚያነሳ አንድ ጥያቄ አለ እና ምን ይላል? መቼም ንጉስ ከሆንክ በኋላ የሸጡህን ይቅርታ ማለት ቀላል ነው፣ ግን አሁንም ችግር ላይ ያለ ከሆነስ እንዴት ታዩታላችሁ ይላል። አሁን ባደረሱብህ ሰዎች ባደረሱብህ ምክንያት ችግር ውስጥ ወድቀህ የማቀክ ያኔስ እንዴት ይቅርታ መስጠት ይቻላል? ወይም በዮሴፍ ታሪክም እኮ ዮሴፍ እዛ እስር ቤት እያለ ቢሆን ወንድሞቹን ያገኛቸው እንደማለት ነው እና ቀላል እንኳን ያኔ አሁን ንጉስም ሆኖ እኮ ይቅር ማለቱ ቅድም ልክ እንደተቀመጠው ቀላል አይደለም፣ በፍጹም ቀላል አይደለም። ምክንያቱም ይሄ እግዚአብሔር መንፈስ ቅዱስ ካረዳን ይቅርታ መስጠት እንዲያውም በለው ነው እኮ ይመጣብን አይደል? የመጀመሪያው ነገር ምክንያቱም ያ ውስጣችንን የሚሞላው ቁጣ በጣም ብዙ ስሜት አለ። ግን ቅድም ሮሜ ላይ የተነበበልን ጥቅስ እግዚአብሔር ያረገልን ነገር ሲገባን እኛም ኃጢአተኞች፣ ደካሞች፣ ጠላቶቹ እያለን ግን እንደወደደን ያን ራሱ እንደሰጠን ሲገባን ያኔ እንደው በእግዚአብሔር መንፈስ እንችላለን እንጂ በራሳችን የሚቻል አይደለም። ምንም ቀላልም
የሚቻልም አይደለም፣ እንዲያውም ከባድም ነው ብቻ ሳይሆን እኔ እንደዛ ነው የምረዳው። አዎ ዮሴፍ የክርስቶስ ሕይወትም በሆነ መልኩ ያንጸባርቃል፣ ግን ሙላቱን የምናገኘው ክርስቶስ ላይ ነው አይደለም። ስለዚህ መስቀል ላይ ሆኖ ነው የሚያደርጉትን አውቁና ይቅር በላቸው ያለውና የሚገርም ነው። ክርስትና ከገባን በእውነት የሚያስደንቅ ነገር ብዙ ነገር አለው። አሁን ሰዓት አልቋል። ስለዚህ የተማርነውን አጭር እስቲ አንዳንድ ነጥብ ንገሩኝና እናጠቃለን። ስለ ክርስቶስ እዚህ ላይ ልናገር እፈልጋለሁ። ዮሴፍ ከክርስቶስ የተማረ ሰው ነው። ሪቨርስ ኦርደር ቢሆንም የተማረ ሰው ነው ይመስለኛል። ምንድነው ክርስቶስ በመስቀል ላይ ዘርግተውት እዛ ላይ እጁን ተዘርግቶ እጁን በምስማር እየመቱት ሳለ ይቅር በላቸው የሚያደርጉትን አያውቁምና አለ። ይሄ በእውነቱ ለእኛ ይሄ ከባድ ነው፣ በጣም ከባድ ነገር ነው። ያን ጊዜ የሚቻል ቢሆን መፍጨርጨር ነው፣ የማይቻል ቢሆን አውርድባቸው ነው። በእነሱ ላይ ይቅር በላቸው የማያደርግ ይሄ እኮ አሁን የተጠየቀው ጥያቄ በጣም ሰርችኝ እኮ ነው። ራሳችን እንድንመረምር እኮ ነው የሚያደርገው። ነገሮች ሁሉ ጥሩ ከሆነልህ አዎ እግዚአብሔር በዚያ ውስጥ ነበረ ብሎ ማጨብጨብ እና ሰላም ማለት መልካም ነው። ነገሮቹ ከክፋት ውጤቱ ጥሩ ሳይሆን ክፉ ቢሆን እኔ ወንድሞች ያደረጉበት ነገር ሁሉ መጨረሻው ክፉ ቢሆን ይቅር ይላቸው ይሆን? አሁን መጨረሻው ክፉ አይደለም፣ አሁን መጨረሻው ጥሩ ነው።